ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አታ ፕሮግራማችን ጋዜጠኛ መላኩ ወልደሰንበት በሐዋሳ ከተማ ተገኝቶ ከባህር ዳር ከተማው አሰልጣኝ ደጋረገ ይግዛው ጋር ያደረገውን ቆይታ የምናስመለክታችሁ ይሆናል ወይም ደግሞ ወደናንተ የምናደርስ ይሆናል። እንግዲህ ከባህር ዳር ከተማው አሰልጣኝ ደጋረገ ይግዛው ጋር ያደረገው ቆይታ ደጋረገ ይግዛው እንግዲህ ባሳለፋቸው 3 ዓመቶች ዘንድሮ የውሉ ማብቂያ ላይ ይገኛል በባህር ዳር ከተማ ቤት ማለት ነው። እንግዲህ ስኬት ያላቸውን ነገሮች ተናግረዋል። በአጠቃላይ በ2017 የኢትዮጵያ ፕሪሚየር ሊግ የውድድር ዘመን የፉክክር መንፈሱ ምን ይመስላል የሚለውን ጉዳይም ዳስሷል። እንዲሁም በ2016 የክረምቱ የተጫዋቾች የዝውውር መስኮት በለቀቁ ተጫዋቾች ዙሪያም ያለው ነገር አለ። እንዲሁም ደግሞ የዘንድሮው የኢትዮጵያ ፕሪሚየር ሊግ የ2017 ማለት ነው ምርጡ ተጫዋች ማን ነው፣ ምርጡ አሰልጣኝ ማን ነው ወይም ደግሞ ምርጡ ክለብ ማን ነው የሚለውን የእርሳቸውን ምልከታ አስቀምጠዋል። ይህንንም ወደ እናንተ የምናደርስ ይሆናል። እንዲሁም ደግሞ ውላቸው መጠናቀቂያ ላይ ነው የሚገኙት ዘንድሮና በቀጣይስ ምን ይሆናል የሚለውን ነገርም ስለ ቆይታቸውም ተናግረዋል። በወጣት ተጫዋቾች ላይ ያላቸውን እምነት ጨምረው ተናግረዋል። እነዚህና መሰል ጉዳዮችን ዘርዘር ያሉ ሀሳቦችን ከጋዜጠኛ መላኩ ወልደሰንበት ጋር ሰፋ ያለ ቆይታ አድርገዋል። ፕሮግራሙን እንዲከታተሉ በመጋበዝ ወደዛው ልውሰዳችሁ። በዚህ ደጋረገ ይግዛው ለቃለ መጠይቅ ፈቃደኛ ስለሆንክ በቅድሚያ አመሰግናለሁ። ለመነሻ እንዲሆነ የዘንድሮ የኢትዮጵያ ፕሪሚየር ሊግ እንዴት ተመለከትከው? ቅድሚያ ድምፅ ስለሰጠኝ አመሰግናለሁ። 2017 የኢትዮጵያ ፕሪሚየር ሊግ ውድድር እጅግ በጣም ጠንካራ እያንዳንዱ ጨዋታ ፈተን እስካሁን ባለው ሙሉ ማን ምን ላይ ነው ነገር ተለይቶ ታውቀው እንደ አጠቃላይ ውድድሩ እጅግ በጣም በዛው ልክ ደግሞ ብዙ ተግዳሮቶችን ያየንበት ውድድር አለ። መለያ እንደምታውቀው የተለያዩ ጊዜ ውድድሮች መቆራረጥ ከብሔራዊ ቡድን ጨዋታ ጋር ተያይዞ እንዲሁም ከሀገር ሀገር ውድድሩ በሚዘዋወርበት ጊዜ እንዲሁም ደግሞ ከተፈጥሮ ከዝናብ ጋር ተያይዞ ውድድሮች እየተቆራረጡ የመጡበት ሁኔታ ነው ያለው እና እነዚህ ደግሞ ለተመልካችን ምቾት የማይሰጡ ተጫዋቾቹም የያዙትን ለማስቀጠል ወጥ በሆነ ነገር ለመጓዝ የራሱ የሆነ ተግዳሮት ያለው በአጠቃላይ ፈታኝ የሆነ ከምንም በላይ ደግሞ የዲኤስቲቪ ስርጭት በበቂ ሁኔታ የሌለበት ካለፉት ጊዜያት አኳያ ማለት ነው። ሆኖም ግን ያው ቴሌቪዥን ካምፓኒ በራሱ ነገር ስርጭቱ በዚህ ተደራሽ ለማድረግ ጥረት ያደረገበት መንገድ የሚደነቅ ከምንም በላይ ግን በብዙ ፈተናዎች ውስጥ ታጅቦ ውድድሩ እየተካሄደበት ሁኔታ ያለው እንግዲህ ፈተናዎቹ ከዝውውር ጊዜ ጀምሮ ይጀምራል። የፋይናንሻል ስርዓቱ በክለቦች ላይ ራሱ የሆነ ተጽዕኖ ነበረው። ሕጉን እና ስርዓቱን አክብሮ ለመስራት ሞክረናል። በአንጻራዊ ደግሞ ክፍተቶች እንዳሉ በሚያሳይ መልኩ አወዳዳሪው አካል ነገሮችን በሂደት እያጠራ ነው። የተለያየ ጊዜ መግለጫ ሲሰጥ ያሰማንበት ሁኔታ ነው ያለው። እንደ አጠቃላይ በብዙ ፈተናዎች የታጀበ ነገር ግን ጠንካራ ውድድር እየተካሄደበት ያለ 2017 ውድድር ዓመት ነው ብዬ ብናገር ያው ድፍረት አይሆንብኝም። በዘንድሮ ውድድር ላይ እንደ ግልም እንደ ቡድንም የተመለከትከው የተለየ ነገር አለ? የተለየ እየባለ መናገር እንደ ትንቅም ውድድር ቀድመ ፕሪዲክት የምታደርገው ውድድር አልነበረም። ውጤትን በተመለከተ የጠበቃቸው ስፖርት ቤተሰቡ የጠበቃቸው ቡድኖች ያሉበት ደረጃና ያስመዘገቡት ውጤት እንዲሁ ደግሞ ያልተጠበቁ ቡድኖች ከፍ ብለው ወደ ላይ የመጡበት እነዚህ ነገሮች ለእኔ ትንሽ
በብዙ መመዘኛዎች በጥራት ተጫዋቾች ኳሊቲ በስብስብ ቀረቡ ክለቦች ሲፈተኑ አይተናል። በዚህ ውድድር እና ያለው ሂደት እስካሁን ድረስ አንደ የሚያልኩበት በስሌት ደረጃ ታች ያለ መጨረሻው ክል ያለው ቡድን የመትረፍ እንትኑ አሁንም ክፍት ነው። ስለዚህ ይሄ ትንሽ ይተርጓል። ቀድሞ ውድድሩ አላለቅም እና ይሄ ለየት ያለ ነው ያለ። ተረፈ ግን ወጣት ተጫዋቾችንም ያየንበት ውድድር አመት ነው መናገር ይችላል። በየክለቡ አዳዲስ ፊቶችን ያየንበት ውድድር ነው። እንግዲህ እኛን ክለብ እንደ ምሳሌ መጥቀስ ይቻላል። ሄኖክ ይመጣል። የ18 ዓመት ወጣት ታዳጊ ነው። ተስፈኛ ወጣት ነው። ተስፋ ሰጪ እንቅስቃሴ ያየንበት በጠንካራ ውድድሮች ላይ ጠንካራ ወጣት ተጫዋቾችን ያለንበት ሁኔታ ነው ያለው። ሌላው ከሌላው ጊዜ በተለየ ደግሞ ብዙ ጉዳቶችን ተጫዋቾች ላይ ጠንከር ያሉ ጉዳቶች የተስተናገደበት ውድድር ጊዜ ላይ ያለው እና ይህ ደግሞ ከሜዳዎቻችን ጥራት ጋር ተያይዞ የተከሰቱ ናቸው። ይሄ ለየት አድርጌ ማየት ያለ ነው። ለአጠቃላይ ግን ብዙ በተለየ መልኩ ማነሳው ነገር አለ ብዬ አላስብም። እንግዲህ ዘንድሮ በባህር ዳር ከተማ 3ኛ ዓመት ላይ ትገኛልና በፕሪሚየር ሊጉ ላይ 3 ተከታታይ ዓመታትን ማሳለፍ ችላልና የፕሪሚየር ሊግ አሰልጣኝነትን እንዴት ተመለከትከው? አሰልጣኝነት ራሱ ባህሪ ፈታኝ ነው። የአሰልጣኝነት ስራኛ ጀማሪዎች ነው። ኮርስ ግን እኔ አሁን እዚህ ላይ ማድነቅ የምፈልገው ረዥም ዓመት በስልጠና ህይወት ያሳለፉ አሰልጣኞችን እጅግ አድናቆትም ክብርም አለኝ። ባልተመቸ ሁኔታ፣ ባላደገ ሁኔታ እነሱ ግን ብዙ እውቀታቸውን ለእግር ኳሱ አበርክተው ዛሬ ላይ እኛ እንድንሰራ ምቹ ሁኔታ ፈጥረውልን እነሱ ባቆዩት ኳስ ላይ ነው አሁን እኛ ገብተን እየሰራን ያለን እና በታላላቆቻችን ሰርቶ ላለፉ ሆናውን በስራ ላይ ላሉት ትልቅ አክብሮት አለ። ከዛ ባሻገር ግን አሰልጣኝነት ፕሪሚየር ሊግ ማሰልጠን ሁሌም ዝግጁ መሆንን ይጠይቃል። ሁሌም አዳዲስ ነገሮችን መፈለግ ይጠይቃል። ሁሌም በአስቸጋሪ ሁኔታዎች ውስጥ ማለፍን ይጠይቃል። ከምንም በላይ ከውጤት ከፍታና ዝቅታ ጋር ተያይዞ የሚመጡ ጫናዎችንም መሸከም፣ ከምንም በላይ ደግሞ ወደፊትም ጉዞ መልካም ለማድረግ አቅዶ መስራት፣ እያንዳንዱ ጨዋታ ተገኝቶ መስጠት፣ በፈተናዎች ውስጥ ማለፍን ይጠይቃል። ያው ሲወራ ቀላል ማሰልጠን ማንም ገብቶ ማሰልጠን የሚችለው ሊመስሉ ይችላል። ግን የማሰልጠን አሰልጣኝነት ስራ ትንሽ ፈታኝ ነው። በሜዳ ላይ እንቅስቃሴ፣ ከልጆች ጋር በሚኖሩ ግንኙነት፣ ተጫዋችን የማስተዳደር የተጫዋቾችን ስነ ምግባር አንጸህ አንተ በምትፈልገው መንገድ እንዲሄዱልን ለማድረግ ብዙ ስራ ይጠይቃል። ከዛ ባሻገር በውድድር ሜዳ ላይ ደግሞ ከውጤት ጋር ተያይዞ እንደዚህ ውጤቶች አሉ። ደግሞ እንደኛ አይነት ትልልቅ ደጋፊዎች ያሉባቸው ክለቦች ሌላ ፈተና ነው። ደጋፊ ፍላጎት አለ፣ የክለብ ፍላጎት አለ። ያን አጣጥሞ መሄድ ይጠይቃል። ሁሌም ውጤታማ ሆነ በተጓዝክ ቁጥር ነገሮቹ ለአንተ ምቹ የተመቹ ይመስላሉ። ግን በማሸነፍ ውስጥም ብዙ ፈተናዎች አሉና እነዛን መሻገር የግድ ይጠይቃል። ጠንካራ ክለብ ለመገንባት የወደፊቱን አስቦ ለመስራት ሁሌም ዝግጁ መሆን ይጠይቃል። ማወቅ ይጠይቃል። እውቀት ደግሞ ከየትኛውም አቅጣጫ ይገኛል። ከምታሰለጠናቸው ልጆች ታገኛለህ፣ እውቀት ከተመልካች ታገኛለህ፣ ከተጋጣሚ ቡድኖች ታገኛለህ፣ ትማራለህ።
ከራስ ስራ ነው። ዋናው ነገር ለመማር ክፍት እና ራስን ማዘጋጀት፣ ከታላላቆች ትማራለህ። አብረው ከሚሰሩ በዙሪያ ካሉ ኮቺንግ ስታፍ አባላቶች ጋር የምትወስዳቸው የምትማራቸው ብዙ ነገሮች አሉ። ሁሌም ራስን ለመማር ዝግጁ ማድረግ ሁሌም ስራ አለ ማለት ነው። ሁሌም ለውጥ አለ ማለት ነው እና በእያንዳንዱ እንቅስቃሴ ውስጥ ትኩረትን ላለማጣት ጥረት ማድረግ በጣም ተገቢ ነው ብዬ አስባለሁ። በተለይ ውጤት በጠፋ ጊዜ የበለጠ ጠንካራ ሆነ አንተ ፊት ሆነህ የምትመራ ነህና ልጆችን ለማጠንከር ከአንተ ይጠበቃል። ስለዚህ ማሰልጠን እጅግ ፈታኝ ነው፣ ከባድ ነው። እንደ ፕሪሚየር ሊግ ደግሞ ስንመለከተው ደግሞ ትልቅ አቅም ይጠይቃል እና ከዚህ አኳያ እኔ በዚህ ሊጉ ላይ ብዙ እየተማርኩ ነው ብዬ ነው የማስበው። ብዙ ማወቅ ያለብኝ ብዙ መማር ያለብኝም ነገር እንዳለ ነው ከእያንዳንዱ ጨዋታ የተገነዘብኩ ያለሁት እና እንግዲህ ጥሩ አሰልጣኝ ለመሆን ወይም አንድ አሰልጣኝ ሊያሟላቸው የሚገባቸውን ኳሊቲዎች ለመላበስ ሁል ጊዜ ጥረት አደርጋለሁ እና በተቻለኝ መጠን ለማወቅ ለመማር ነው ጥረት የማደርገው እና ያሰብኩት ቦታ ለመድረስ ሁሌም መትጋት እንዳለብኝ ይሰማኛል። ኮቺንግን እንግዲህ የምመለከተው በዚህ መልክ ነው። እንግዲህ 3ኛ ዓመት ነው። በ3ኛ ዓመት ላይ ደግሞ ከቡድኑ ጋር በገባችሁት መሰረት ዋንጫ እናነሳለን የሚል እቅድ እንደነበራችሁ አውቃለሁ እና ያ ዘንድሮ እየሆነ ያለ አይመስለኝም እና ምንድን ነው ምክንያቱ ብሎ ማለት ይቻላል? ያ እንግዲህ በቡድን ደረጃ ወይም እኔ ክለቡ ጋር ጆይን ሳደርግ መጀመሪያው ዓመት ላይ ፊርማዬን ሳስቀምጥ ከክለብ ጋር የተነጋገርኩትም ሆነ የተደራደርኩት የተሰጠኝም ታስክ እኔም ያስቀምጥኩት ባህር ዳር ከነማን በሂደት ጠንካራ ተፎካካሪ ክለብ በመገንባት በአፍሪካ መድረክ ተሳታፊ ማድረግ የሚል እንደ እግዚአብሔር ፈቃድ ደግሞ ይህንን ስኬት በመጀመሪያው ዓመት ቀድመን አሳክተናል። እንግዲህ በዚህ 3 ዓመት ውስጥ በእቅድ ደረጃ አስቀምጠን ጠንካራ ተፎካካሪ ክለብ መገንባት፣ ጠንካራው ባህር ዳር ከነማ በሊጉ ማሳየት የሚለውን እና በአፍሪካ መድረክ መሳተፍ የሚለውን አስቀምጬ በዚህ አግባብ ከቲሙ ጋር ተግባብቼ ስፈርም ያስቀመጥኩትን ወይም የገባሁትን ቃል በመጀመሪያ ዓመት ነው ያሳካሁት። ያ ስኬት ግን የኔ ብቻ ነበር። በዙሪያ ያሉት ስታፎች፣ የተጫዋቾቹ ከፍተኛ ጥረት፣ ኮቺንግ ስታፍ ትልቅ እገዛ፣ ከምንም በላይ ደግሞ የክለቡ አመራሮች፣ የቦርድ አመራሮች እገዛ፣ የደጋፊዎቻችን እገዛ ታክሎበት የመጣ ውጤት ነው እና እንደምታየው ባህር ዳር ከነማ በብዙ ባለሙያዎች የሚታገዝ ነው። ክለባችን በየዲፓርትመንቱ ትልቅ አቅም ያላቸው ባለሙያዎች ዙሪያ ያሉና እነሱ እገዛ ተደርጎበት ያን ውጤት አሳክተናል። ነገር ግን በመጀመሪያው ዓመት አሳክተናልና ውጤቱን በሚል ቀጣይ ዓመታቶችን ጊቭ አፕ አላለም። ምክንያቱም ሁልጊዜም እቅድ ደግሞ ተለዋዋጭ ነው። እዚህ ጋር ስታሳካ ደግሞ የተሻለ ነገር እየተመኘህ ነው የምትሄደው እና እኔ ከክለቡ ጋር በወቅት ውል መሰረት እና በተነጋገርኩበት አግባብ መሰረት ስኬታማ ነው የማስበው። ለዚህም ማሳያው ውጤቱ አፍሪካ መድረክ ተሳትፎ ቀድመን ተሳትፈናል። በአፍሪካ መድረክ የመጀመሪያ ተሳትፏችን እንግዲህ ክለቡ 43 ዓመት ታሪኩ የመጀመሪያ ተሳትፎ ያደረገ አፍሪካ መድረክ በዛ ተሳትፎ አመርቂ ውጤት ነው ያስመዘገበው። ተጋጣሚዎቻችንን አሸንፈናል። ትልቅ ተጋጣሚዎቻችን ናቸው የነበሩት። አንደኛው የታንዛኒያው አዛም ክለብ ነው። እንደምታውቀው በአፍሪካ ካሉ ክለቦች በጣም በአደረጃጀቱ በምንም ስመጥር ክለብ ነው። ያንን ክለብ አሸንፈን ነው መጀመሪያው ጨዋታ ወደ ሁለተኛው የተሸጋገርነው። ሁለተኛ የተጫወትነው ከቱኒዚያው ክለብ አፍሪካ ጋር ነው። ያም ትልቅ ክለብ ነው። በሜዳችን አሸንፈን እነሱ ሜዳ ተሸንፈን በአንድ ጎል ብልጫ ነው
ወደ ምድብ ድልድል ለመግባት ጫፍ ደርሰን እንትን ያለውና በመጀመሪያ ተሳትፏችን በመጀመሪያ ኢንተርናሽናል ውድድራችን ባህር ዳር ከነማ ያስመዘገበው ውጤት እንደ ሀገርም የሚያኮራ እጅግ የሚያስደስት ውጤት ነውና እኛም ትልቅ ልምድ ያገኘንበት ትልቅ ተሳትፎ ያደረግንበት ውድድር ነው። ከዛም በኋላ እንግዲህ እንዳየኸው እያመጡ ብዙ ተግዳሮቶች አሉ። በተለያዩ መንገዶች ተጫዋቾችን ታጣለህ፣ እንደገና ሌሎች ተክተህ የሚሄድ እንግዲህ እኛ ክለብ ዘንድሮ እንኳን ስትመለከተው 6 ናሽናል ቲም ተጫዋቾች ሚስ ያደረግንበት የውድድር ዓመት ነው። 9 በላይ ልጆችን ሚስ ስናደርግ ከዚህ ከፋይናንሻል ስርዓቱ ጋር ተያይዞ ክለቡ ፋይናንስ ስርዓትና ደንቡ ተከትሎ በመስራቱ ምክንያት የደከመባቸውን ልጆች ሚስ አድርገናል። ያም ሆኖ ግን አሁን ያለንበት ደረጃና እያንዳንዱ ውድድር ላይ እያሳየን ያለው ፐርፎርማንስ ደግሞ ምን ያህል ክለቡ ጥንካሬ እየተጓዘ እንደሆነ ማሳያ ነው እና ያለፉትን እንግዲህ 3 ዓመታት ክለቡ ጋር በቆየባቸው እንደዚህ 3 ዓመታት ጉዞ በየዓመቱ በዋንጫ ፉክክር ውስጥ የተሳተፈ በየዓመቱ ጠንካራ ተወዳዳሪ ሆኖ በጥሩ መሰረት ላይ እየተገነባ ያለ ቡድን ነው ብዬ በድፍረት መናገር እችላለሁ እና ከክለቡ ጋር ካለኝ እና ካደረጉት አግሪመንት አኳያ እጅግ ስኬታማ ጊዜ ነው ያሳለፈው። እንግዲህ ዋንጫ ፕሮሰስ ነው፣ እያንዳንዱ ነገር ፕሮሰስ ነው። ይህ ክለብ ዋንጫ የማያነሳበት ምንም ምክንያት የለም። በቀጣይ ጊዜያትም የበለጠ ክፍተቶች ላይ እየሞላን እየገነባን እየሰራን የምንፈልገውን ደግሞ ዋንጫ ደጋፊ የምናስደስትበትን ዋንጫ እናገኛለን ብዬ አስባለሁ። እስካሁን በመጣንበት ሂደት ግን ክለቡ እጅግ በሚያኮራ ጉዞ ላይ ነው ያለ ብዬ መናገር ይችላል። ይህ ደግሞ ዋናው እንግዲህ እናንተ ናችሁ ፍርድ የሚሰጡት ተመልካች እና ሚዲያው። ባህር ዳር ከነማ በእነዚህ 3 ዓመታት ውስጥ ወጥ በሆነ ሁኔታ በሊጉ ኮምፒታንት ሆኖ በዋንጫ ፉክክር ውስጥ እስከ ዓመቱ መጨረሻ ድረስ እየዘለቀ እንደሆነ የሚታይ ነውና ይሄ ለእኛ እንደ ገጠሙ ተግዳሮቶች እንዳሳለፍናቸው ጊዜያቶች ክለብ ውስጥ እንዳሉት ፈተናዎች ትልቅ ውጤት ነው። እነዚህም ውጤቶች አሁን ያለንበትን ውጤት አልጋ ባልጋ ሆኖ የመጣ ሳይሆን ብዙ ጥረት ብዙ ስራ የጠየቀ ነው እና እኔ በእኔ በኩል እጅግ በጣም ደስተኛ ነኝ። ባህር ዳር ከተማ እንግዲህ ዘንድሮ ላይ በተለይ በርካታ ተጫዋቾች ቀደም ሲል አንተም እንደገለጽከው ወጥተዋል። ያ የሆነበት ምክንያት ከፋይናንስ ስርዓት ጋር ብቻ ነው? ከአስተዳደራዊ የሆኑ ችግሮች የሉ? ክለባችን ውስጥ አንዱ የሚወደድ ክለብ በተጫዋቾች የሚወደድ ክለብ ነው ባህር ዳር ከነማ። ማንም ተጫዋች ባህር ዳር ከነማ ለመጫወት የማይገባ ምክንያቱም አደረጃጀቱ ትንሽ ከፍ ያለ ክለብ ነው። ረዥም እቅድ አቅዶም እየሰራ ያለ ክለብ ነው። መጪዎችን 10 ዓመታት አቅዶ እንደምታውቀው በላይ ሀገራችን ላይ በአሁኑ ሰዓት በተለያዩ መድረኮች ውይይቶች እየተካሄዱ ያሉበት ወቅት ነው። አሸናፊ ብሔራዊ ቡድን እንዴት እንገንባ በሚል ርዕስም መነሻ ትልቅ መድረኮች የተከፈቱ ውይይቶች በተለያዩ መገናኛ ብዙሃን ጠንካራ ብሔራዊ ቡድን ለመገንባት የሀገራችን ቢዝነስ ለማሳደግ ምን ይጠበቃል፣ ምን መስራት አለብን የሚሉ ውይይቶች በየጊዜው እየተነሱ ያለበት ሁኔታ ነው ያለው እና በተለያዩ መድረኮችም ስትሰማ ከዲቨሎፕመንት ስራው ጋር ተያይዞ ታዳጊዎች ላይ መስራት አስፈላጊ እንደሆነ በዋናነት ሲነሳ ምናምን ይሰማል እና ከዛ ጋር ተያይዞ እኔ ባህር ዳር ከተማ ወይም ባህር ዳር ከነማ እግር ኳስ ክለብ ቀድሞ የነቃ ቀድሞ ለሀገር ምላሽ ለመስጠት እየሰራ ያለ ክለብ ነው ብዬ መናገር ይችላል። በየትኛውም ክለብ የተሞከረው የ10 ዓመት እቅድ በማቀድ እንግዲህ ከ2013 ዓመተ ምህረት ጀምሮ 6 አንደር 12 ቡድን አሁን ደግሞ እነዛ አንደር 12 የነበሩ ልጆች እያደጉ መጥተው በሂደት ደግሞ 5 አንደር 15 ቡድን እነዛ አንደር 12 የነበሩ ወደ አንደር 15 አድገው እነሱ በለቀቁት ቦታ ደግሞ ሌላ 6 አንደር 12 ቡድን
ማቋቋም ከዛ ቀጥሎ አንደር 17 አለ በቡድን ውስጥ በፕሪሚየር ሊግ የሚሳተፍ አንደር 20 ቡድን አለ። ከዛም በተለየ ደግሞ በሌሎች ክለቦች አሁን በተለየ መልኩ ደግሞ ሻሉ ቲም አንደር 23 አቋቁሞ ተመጋጋቢ ብሎ እንዲሄዱ ማድረግ ትልቅ ስራ እየሰራ ያለ ክለብ ነው። እንግዲህ አሰልጣኝ ተቀጥሮ በአግባቡ ለአሰልጣኞች ማኑዋል ተዘጋጅቶ ስልጠና ተሰጥቶ ልጆቹ የሚሰለጥኑበት ሁኔታ እንዲመቻች የተደረገበት ሂደት ነው ያለው። ይህን ስትመለከት እንደ ሀገር ሊሰራ ይገባው የነበረው ስራ ማበረከም እየሰራ ነው ያለው እንደ ክለብ። ይህ ደግሞ በየትኛውም ክለብ ላይ አታገኘው ይህን አደረጃጀት። ምናልባት በአብዛኞቹ ክለቦች አንደር 17 አንደር 20 ሊኖር ይችላል። በዚህ ደረጃ ላይ ታች ተወርዶ ከአንደር 12 ጀምሮ አንደር 15 እያለ ደረጃውን ጠብቆ አንድ ቡድን አይደለም ወይም ሁለት ቡድን አይደለም። አንደር 12 ላይ 6 ቡድኖች፣ አንደር 15 ላይ 5 ቡድኖች አልፎ እየሰራ ያለ። ከአምስቱ አንደር 15 ደግሞ ሁለቱ ስፔሻል ቡድኖቹ ነው። ምክንያቱም ሴሌክቲቭሊ ከሁላቸው ኳሊቲ በመነሳት የተሻለ ፐርፎርም የሚያደርጉ ልጆች ደግሞ ሁለት ጣቢያ ተከፍቶ እየተሰራ ያለበት ሁኔታ ነው ያለው እና ይህ ባህር ዳር ከነማ ምን ያህል ትልቅ ክለብ እንደሆነ ማሳያ ነው። ባህር ዳር ከነማ እግር ኳሱ ብቻ አይደለም። አሁን እያወራን ያለው ስለ እግር ኳስ ነው እንጂ ባስኬትቦል፣ እጅ ኳስ፣ መረብ ኳስ ቡድኖች አሉት በትልቅ ደረጃ የሚወዳደሩ። የሴቶች ፕሪሚየር ሊግ ቡድን የሚሳተፍ ቡድን አለ። በዛው ስር ደግሞ የተስፋ ሴቶች ቡድን ደግሞ አለ። ይሄ ትልቅ ክለብ ነው ስል በምክንያት ነው እና ባህር ዳር ከተማ ትልቅ ስራ እየተሰራ ያለበት ክለብ ነው። ከዚህ አኳያ ስታየው ስትመዝነው ካነሳው አኳያ ባህር ዳር ከተማ መገለጫው በጣም ብዙ እየሰራች ያሉ ስራዎች ወደ አደባባይ ጎልተው አለመውጣታቸው፣ አለመነገራቸው ክለቡ አካባቢ ምን እየተሰራ እንደሆነ ማህበረሰቡ፣ የስፖርት ቤተሰቡ በቂ ግንዛቤ አላገኘም ብዬ አስባለሁ። ይሄ ደግሞ የራሱ የክለቡ ድክመት ነው። ይህንን ለማህበረሰብ የማሳወቅ የመግለጽ ክፍተቶች አሉና ያ የበለጠ ማህበረሰቡ ባወቀው ቁጥር የተሻለ እንትን ይኖራል ብዬ አስባለሁ። ከዲቨሎፕመንት ስራ ወጣቶች ስራ ጋር ተያይዞ እገዛ የሚደረግለት ሁኔታ ሊፈጥር ይችላል። ባለ ሀብቶች፣ ሌሎች የልማት ድርጅቶች በተለይ እነዚህ ታዳጊ እንትኖች ላይ ወጣት አንደር 12 አንደር 15 ላይ ምግብ የሚያገኙበት ከስልጠና በኋላ የተለያዩ ፋሲሊቲዎች የሚሟሉበት የበለጠ እገዛ ለማግኘት በር ይከፍታል። ይህ ወደ ህዝብ ተደራሽ ነው እንጂ በእቅድና በስራ ደረጃ ትልቅ ስራ የተሰራ ያለበት ክለብ ነው እና የእኛም ክለብ ፈልገው የምትጫወትበት ክለብ እንጂ ዝም ብለን የምትለቀው ክለብ አይደለም። እኛ ልጆቻችን ያጣነው ትልቁና ትልቁ ነገር ከፋይናንስ ስርዓቱ ጋር ተያይዞ የልጆቹን ፍላጎት ማሟላት ባለመቻላችን ልጆችን የሚሳድገናል ብለን ነው የሚያስበው። ሌላው ግን ከዚህ ከተጫዋቾች ጋር በተያያዘ ከአንተ ጋር ያለመግባባቶች የተፈጠሩበት ሁኔታ እንዳለ በስፋት ሲነገር ነበር። ዱሪሳ ሹቢሳ ያሬድ ባየ ካፒቴን ሆኖ ካፒቴንነቱን የለቀቀበት በኋላ እንደገና እንዲመለስ የተደረገበት ሁኔታዎች ይነሱ ነበር። ምን ነበሩ የተፈጠሩ ሁኔታ ያን ጊዜ? ፍጹም ከእውነት የራቀ ዱሪሳ ሹቢሳ እጅግ በጣም የሚወዱ ተጫዋቻችን ነው። እንግዲህ ዱሪሳ ሹቢሳን እዚህ ላይ አሁን ያለፈ ታሪክ አንስቶ እንትን ማለቱ ብዙ ተገቢ ነው ብዬ አላስብም። ምናልባት ብዥታ ካለ ግን አሁን ዱሪሳ ሹቢሳ ወደ ካናዳ ነው የሄደው። ጠፍቶ እንዴት ወደ ካናዳ ሄደ የሚለው እንግዲህ ያው ስፖርት ቤተሰቡ በተለይ እግር ኳስ ቅርብ የሆነው የሚያውቀው ይመስለኛል። እንግዲህ የፍቅር ህይወት ጋር በተያያዘ ባለቤቱን ተከትሎ የሄደበት ሁኔታ ነው ያለ እንጂ ከእኔ ጋር ዱሪሳ ሹቢሳን እኮ ለናሽናል ቲም ያበቃ ነው እኛ ጋር መስራት ነው። ዌል ዲሲፕሊንድ ነው። በቲም ውስጥ የሚወደድ ተጫዋች ነው። እኛ ቲም ውስጥ ዱሪሳ ሹቢሳን የሚጠላ ምንም ተጫዋች አይደለም ኮቺንግ ስታፍ። ስለዚህ ዱሪሳ ሹቢሳ ያኔ
ላደረገው ስራ ለጠፋበት ሲሄድም ይህን ፍቃድ ጠይቆኝ በቂ ሁኔታ በወቅቱ ምላሽ ሰጥቻለሁ። ምናልባት የእናንተ ጣቢያ ባልደረባ ትመስለኛለች በጠየቀችን ጥያቄ ምላሽ ሰጥቻለሁ እና ዛሬ እውነታው እና በኋላም ትምህርት ቤተሰቡ አጥርቶ ያገኘበት ሁኔታ ነው። ከሄደም በኋላ እኔን ኤክስኪውዝ የጠየቀበት ሁኔታ ነው ያለው ቴሌግራም እና ትልቁ ነገር ይሄ ዝም ብሎ ለምንም ለእንትን የማይጠቅም አድራሻ ወደ ከመስጠት እንትን ዱረቻቸው ጌሳን ለመሳሪያ ሊጠቀሙበት የሚሞክሩ ሰዎች ግን ነበሩ። ያው ሀሳባቸው አልተሳካም፣ ፍላጎታቸው ትናላለች። ያሬድ ጋር ያልከው አሁን ከአንተ መስማት ነው ለእኔም ሰርፕራይዝ ነው። ያሬድ ልጅ እኮ ነው። ያሬድ ታች ገና ስኮት ካፕቴንነቱን ለምን አልፈልግም ማለት በኋላ ለምን እንዲያነሳ ተደረገ? በወቅቱ ቲም ላይ ከተጫዋች ላይ እሱም አሁን ሰዓት ካናዳ ነው ያለው። በተፈጠረ ግጭት ከስራ ተወጣ። ኦፍኮርስ ያሬድን ይቅርታ ጠይቆታል። በተጫዋቾች ፊት ይቅርታ ጠይቆ ብሎ ትምሯል። ያሬድ በወቅቱ ስሜቱ በጉዳቱ ምክንያት ያን ካፕቴንነት እንትኑ ከቤተሰቡ ጋር ጫና ተያይዞ በቃ ካፕቴንነቱ ይነሳልኝ የሚል ጥያቄ ያቀረቡ እኛም ያሉትን በመረዳት ለራሱ እስኪመለስ ድረስ እስኪረጋጋ ድረስ የተወሰነ ጊዜ ያን ካፕቴንነት እንትን አንስተንለት በኋላም ደግሞ ልጆቹ እኛም እንትን ተመልሶ ወደ ካፕቴንነት የመጣበት ሁኔታ ነው ያለ። ያሬድ የትኛው ነገር ምንም የእናሱ ሊያጋጨን የሚችል ነገር የለ። ምንም ትገለ እና እነዚህ በሙሉ ቲሙን ውስጥ ቲሙ ውጤታማ ሆኖ ይጓዝ ስለነበር ጠንካራ ቡድን ስለነበር ቲሙ ውስጥ ገብቶ ቲሙን ለመመጥረት ብዙ ስራዎች ይሰሩ ነበር። ቅድም እንደው ላይ ተነካክቼ አለፍ ያለው መጀመሪያ እንጂ ተግዳሮቶቹ ብዙ ናቸው ብያለሁ። አልጋ በአልጋ ሆኖ አይደለም ውጤታማ ሆነን ስንጓዝ በምቹ ሁኔታ ሆኖ አይደለም። ስለዚህ አሁን እዛ ውስጥ ገብቼ ማውራት መውረድ ነው። እኔ እንደወረዱ ሰዎች እኔም ዝቅ ማለት አልፈልግም፣ ከኔም አይጠበቅም እንጂ ቲሙን በብዙ መንገድ ለመረበሽ ብዙ ስራ ተሰርተዋል። ብዙ በተጫዋቾች ማለት መግባት ተሞክሯል። ነገር ግን እንደናያሬድ ደግሞ ጠንካራ ስብዕና የተላበሱ ተጫዋቾች ለእንደዚህ አይነት ነገር የሚሸነፉ እጅ የሚሰጡ አለ። ከዛ ውጭ ያሬድ ልጅ ነው፣ ወደፊት ሜኒ ልጅ ነው።